እኔ የምለው ኦሮሞ ወደ ኢትዮጵያ ገባ የተባለው በ16ኛው ክፍለ ዘመን ነው አልተባለም እንዴ? በመጽሐፍ ተጽፎ የሚገኘው እንደዛ ነው። በ16ኛው ክፍለ ዘመን ኦሮሞ ከወደ ኢትዮጵያ መጣ ይባላል የሚል ታሪክ ተጽፏል። ታዲያ ዶክተር አብይ ዛሬ መጥቶ አክሱምን ኦሮሞ ነው የሰራው፣ ላሊበላን ኦሮሞ ነው የሰራው፣ ፋሲልን ኦሮሞ ነው የሰራው ያለን ከምን አንጻር ነው? እናንተ እስቲ ንገሩኝ። እውነት እንዴ ሰውዬ ዶክተር አብይ ታሞ ይሆን እንዴ? ምልኬሳ እንዳለው ታሞ ይሆን ወይስ ምንድን ነው? እኔ አልገባኝም። ኦሮሞ ሰራው፣ ትግሬ ሰራው፣ አማራ ሰራው፣ ማን ሰራው፣ ሶማሌ ሰራው፣ አፋር ሰራው፣ ሁሉም ምን ኢትዮጵያዊ ነው። ለምንድን ነው ይሄን ያመጣው ነው ጥያቄ። ለምን ኦሮሞ አክሱምን ሰራ፣ ላሊበላን ሰራ፣ ፋሲልን ሰራ? እንዴ ምንድን ነው እንደዚህ አይነት ነገር መቀበጃጀር? እውነት ታሞ ነው ወይስ እንዴት? ንገሩኝ እስቲ። እኔ ግራ ገብቶኛል፣ በእውነት ግራ ገብቶ። አንዳንድ ጊዜ እኮ ነገሮች እየበዙ ሲመጡ፣ ነገሮች ውጥንቅጣቸው ሲበዛ፣ መውጫ ቀዳዳ ሲጠፋ፣ መውጫ ቀዳዳ ለማግኘት በየቦታው ትቦዳድሳለህ። በዚህም በዛም በዛም በዛም። ምን የሚባል አባባል አለ መሰላችሁ? በጣሊያንኛ ነው። 10 ቀዳዳ ክፈት በአንዱ መሽሎኪያ ታገኛለህ። ያንን መሮ እየተከተለ ይሆን እንዴ? እስቲ ንገሩኝ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርግ። አንተ ሰብስክራይብ አድርግ። አመጣልሃለሁ። ፈልፍዬ ጎልጉዬ ነው ማመጣልህ። ዛሬ በ4 ኪሎ እየተደረገ በቤተ መንግስት የነበረውን ውካታ የነበረውን ግርግር እነግርሃለሁ። አንተ እነግርሃለሁ። ሰብስክራይብ አድርግ። 4 ኪሎ እየተደረገ ያለውን በዛሬው ዕለት ሆኖ የነበረው በስብሰባ ሲደረግ የነበረውን እነግርሃለሁ። በስንት ፍትጊያ ሚኒስትሮች እንደገና ጄኔራሎች ምናምኖች ተሰብስበው 4 ኪሎ ውስጥ ሲዶሎት ሲምን እናድርግ ሲባል የዋለውን እነግርሃለሁ። በዛሬው ዕለት እየነገርኩ በዛሬው ዕለት በሚስጥር እየተዶለተ ያለው እነግርሃለሁ። ሰብስክራይብ አድርጋ እንዴ ተዋ። የኦሮሞ ምሁራን የኦሮሞ ልሂቃን ይሄ ሰውዬ ምንድን ነው የሚያደርገናል? ምን እያደረገ ነው? ከኢትዮጵያዊነታችን ሊገነጥለን ነው። ከኢትዮጵያ ሕዝብ ጋር ሊያጣላን ሊያባላን ነው። ምን እናድርግ እያሉ ነው። አክሱም እኛ ነን የሰራ ነው። ላሊበላን እኛ ነን የሰራ ነው። ማርያም ጽዮን ነው እኛ ነን። አክሱም ጽዮንን እኛ ነን የሰራ ነው። አልሰማም? በቃ ማርያም ጽዮን እኛ ነን የሰራ ነው። ሽራሬ ምናምን የምትለው የእኛ ነው። አጼ ፋሲል የፋሲልን ግንብ የሰራ ነው እኛ ነን። ጠቃሚ ሁሉን እኛ ነን። ዶክተር አብይ ቆይ አንተ ከኢትዮጵያዊነት ልትፋቅ ፈልጋል ወይስ ምንድን ነው? ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ብለሃል ነበር የመጣኸው። ዛሬ ታዲያ ከኢትዮጵያ ልትገነጠል ነው? ከኢትዮጵያ ልትሄድ ነው? ኢትዮጵያ ሌላ ስም ልትሰጣት ነው? ሁሉን ነገር እኔ ብለህ ምንድን ነው? እስቲ ንገረኝ። ጥቅምህ ምን? ጉዳቱ ምንድን ነው? አንድ የኦሮሞ እንዶ አንቅሮ ተፍተሃል። አንድ የኢትዮጵያ አንቅሮ ብሎ ተፍተዋል። የፈለከውን ብትቀበጣጥር መሬት ለኦሮሞ መሬት እንትን ነው ምናምን ብትል ምንም ኦሮሞ አላየህም እንዴ? ደደር ላይ ነው ምናምን ሚሊሻዎች ኦሮሞን ወጣት ደብድበው ሲገሉት ጎትተው ደብድበው በቀን በጠራራ ኦሮሞ ያለበት ስቃይ ኦሮሞ የገባበት መከራ ስቃይ እንዳሁን ዘመን አለ? እናንተ ኦሮሞዎች ንገሩኝ በትክክል እንዳሁን የኦሮሞ ህዝብ ከሌላው ብሔረሰብ የበለጠ አዘቅት ውስጥ የቀባ መከራ ውስጥ ያገኘ እንደ ኦሮሞ አለ እንዴ? በአሁኑ ሰዓት መንግስት ነው ናዝመት፣ መንግስት ነው ይሄን ብር አምጣ፣ መንግስት ነው ይሄን አድርግ እየተባለ ስቃይ አይደል እንዴ የገባ? የኦሮሞ ነፃ ትቻለሁ ትላለህ። ደግሞ ከምንድን ነው ነፃ የምትወጣው? የበለጠ ባርነት ውስጥ ከተትከው እንጂ። በደርግ ጊዜ ነው እንደ ኦሮሞ የተበደለው? በኃይለ ሥላሴ ጊዜ ነው እንደ ኦሮሞ የተበደለው?
በመለስ ዜናዊ ጊዜ ነው እንደ ኦሮሞ የተበደለው? ሁሉም እኩል ነው። አማራ በለው፣ ኦሮሞ፣ ትግሬ፣ ሶማሌ፣ በኢትዮጵያ ያለ ብሔር ብሔረሰብ እኩል፣ ኑሯችን እኩል፣ ስራችን እኩል፣ አንድ አይነት፣ ምግባችን አንድ አይነት፣ አለባበሳችን አንድ አይነት፣ የምናደርገው በረባሶ፣ የምንለብሰው ነጠላ ጋቢ። ምንድነው የተለየ ሌላው የሆነለት? ኦሮሞውን ከምንድነው ከጭቆና ወጣሁ የምትለው? ከምን ንገረና። የትኛው ባሪያ ሆኖ ነበር? ንገረና፣ ንገረን። ዛሬ ለለ ታሪክ አመጣ ወደ አንተ ወደ እሱ ጉያ ለመግባት ፈልገ እንዲህ ነው ኦሮሞ ይሄን እናደረገ። የሚሰማ የለም ዶክተር አብይ። ሌላ ካርታ ምዘዝ፣ ሌላ ነገር። ለነገሩ ምን ካር ሌላ የምትመዘው እኮ ካርታ ያለ መዘህ ጨረስክ። ስለዚህ ዛሬ በ4 ኪሎ በምስጢር ስብሰባው ሚኒስትሮች በለው ጄኔራል በለው ምን በለው ከፍተኛ የሆነ ጭቅጭቅ ነበር። ከፍተኛ የሆነ ሽጉጥ እስከ መማዘዝ ድረስ የሚያደርስ ሽጉጥ ተከልክለው ነው የገቡ ጄኔራሎች። አንድ መሳሪያ ከግር እስከ ጥፍራቸው ተፈትሸው ነው የሚገቡት። አብይ ጋር ሲገቡ ይሄን ታውቃለህ? ከግር እስከ ጥፍር ተፈትሸው ነው ወደ አብይ የሚገባ። ማንኛውም ሲቪል በለው ምን በለው ማንኛውም ተፈትሾ ነው የሚገባ። እነግራለሁ። ጭቅጭቁ ምን እንደነበረ ታውቃላችሁ? ታውቃለህ ወይ? ሰብስክራይብ አድርግ ለማወቅ ከፈለክ። ኧረ እኔ ጆሮዬ እስከሚቀላ ድረስ ሰምቼ እንዲሁ ዝምዬ ላንዶልዱልልህ? ተዋ አትስማ። ያለ ሳሰማ እኮ አትኖርማ። ሳሰማ ደግሞ አትቀመጥም። አውቃለሁ። ሳሰማ ብለህ አይደል እንደ የምታዳምጠኝ? አይሃለሁ እኮ በምትሰጠኝ እኮ ኮሜንት አውቀ ኧረ እባክህ ቶሎ በል ወደ ፍሬ ነገሩ ግባልን እኮ ነው የምትለው በኮሜንት። አንተ ሰብስክራይብ አርግና ወደ ዋናው ፍሬ ነገር ልግባልን። እነ ደመላሽ የፖሊሱ ምናምን የምትለው እነሱ ሁሉ ተሰብስቦ አትወጡም ስለተባለ ማንኛውም ሚኒስተር ጄኔራል ማንም አይወጣትም ከኢትዮጵያ ውጭ የትም ንቅንቅ አይልም ተብሎ በስንት መከራ፣ በስንት ጭቅጭቅ፣ በስንት ግፊያ፣ በስንት ንትርክ፣ በስንት ነገር አሁን ጄኔራሎች ምናሉ እንዳሉ ታውቃላችሁ? ስማ ብያሉት እኛ እንሄድም፣ ቤተሰቦቻችን ግን ይሄዱ፣ ልጆቻችን ይውጡ። እኛ በመረጥነው ባዘጋጀነው ቦታ ቤተሰቦቻችን፣ ልጆቻችን፣ ሚስቶቻችን ይውጡ። እኛ አንወጣም። ግን እነሱ አይወጣም ካልክ አንተም አትወጣትም። አንተም ከነቤተሰብ አትወጣትም። በቃ ይህ የመጨረሻችን። የፈለገውን አርግ፣ አንተም አትወጣትም። አይሮፕላን ማረፊያውን እንዘገዋለን። የትኛውም አይሮፕላን እንዳይንቀሳቀስ የማድረግ ኃይል አለን። ጄኔራሎች በአንድ ልብ በአንድ ድምፅ እናደርገዋለን። ስለዚህ ቢያንስ ቤተሰቦቻችን ይውጡልን። እዚህ መከራ ውስጥ እዚህ ጭንቅ ውስጥ ከተናል። እኛ እንደ ፍጥርጥራችን እንወጣለን። ግን በእኛ ዳፋ ቤተሰቦቻችን ሊጎዱ ሊገደሉ አንፈልግምና ይውጡ። እኛ አለን ካንተ ጋር። እምቢ ካልክ አይሆንም ካልክ እስካሁን ድረስ እሺ ይሄን አድርጉ እንዲህ እያል እሺ ብለን በመተፋፈር በአይነ ቁራኛ እርስ በርስ ባለመተማመን ቆይተናል። እዚህ ደረጃ ላይ ደረስን። የማንወጣበት ይሄ በዚህ አድርገን እንወጣለን ወደማንለው አዘቅት ውስጥ ከተናል። ስለዚህ ቤተሰቦቻችን ይውጡ፣ ፍቀድ፣ ይውጡ። እኛ ግን አንወጣም። እስከ መጨረሻው ከጎንነን፣ አብረናለን፣ አብረን ሞታለን፣ አብረን እንነሳለን። ቤተሰቦቻችን ግን ይውጡ። እምቢ ካልክ ግን አይሮፕላኑን ከነገ ጀምሮ እንዘገዋለን። ማንኛውም አይሮፕላን እንዳይንቀሳቀስ ነው የምናደርገው በአንድ ልብ። ይህን ሲሉ ደነገጠ። አብይ ደነገጠ። እንዲያውም ሚልኬሳ በሽተኛ ነው ብሎት የለ የበለጠ ደነገጠ። እንደ ድሮ ይፈሩኛል፣ እንደ ድሮ እንደዚህ ሲብሎ ነበረ። ይሄ እንደዚህ ምናምን ዝም በል አሉት። ለዚህ ሁሉ አዘቅት የከተትከን አንተ ነህ።
እርስ በርስ እንዳንተማመን ያደረከን አንተ ነህ። አማራ፣ ኦሮሞ፣ ትግሬ እያል የከፋፈልከን አንተ ነህ። አንተ ከፋፍለህ እዚህ ቦታ ላይ እዚህ ደረጃ ላይ እንድንደርስ አደረግ። እኛንም አገሪቱንም ኢትዮጵያን በታተንካት፣ ከፋፈልካት። ይሄ ሁሉ ጦርነት ይሄ ሁሉ ቀውስ የመጣው በአንተ የተነሳ ነው፣ በአንተና በመካሪዎችህ። ታው አንድ ነገር እንኳን እንዳንናገር አፋችንን ለጉመን ያለመተማመን አመጣ። ዛሬ ግን ይለይ፣ በቃን፣ እንተማመናለን፣ አንድ ነን። እኛ በምንፈልገው አቅጣጫ እንሄዳለን። አስፈላጊ ከሆነ ጦሩን ሰብስበን ወደ ፋኖም ሆነ ወደ ትግራይ እንዲገባ ማድረግ እንችላለን። ምን ልታደርገን ነው? ተኩሰ ልገለን ነው? ስለዚህ ይሄን ካልፈለግ ቤተሰቦቻችን ይሄዱ። እምቢ ካልክ አንተም አትወጣም፣ ማንም አይወጣም። ከስንት ጭቅጭቅ፣ ከስንት ግርግር፣ ከስንት ሙግት በኋላ ቤተሰቦቻቸው እንዲወጣ ተፈቅዷል። የባለስልጣን ቤተሰብ የባለስልጣን የጄኔራል በለው የኮሎኔል የሚኒስትር የምን ቤተሰብ እንዲወጣ ተወስኗል። ይሄን ደግሞ በኤርፖርት የምትሰሩ ታውቃላችሁ። ኮሜንት አድርጉ፣ ኮሜንት ላይ ጻፉልኝ። ታውቃላችሁ ውሸት ከሆነ እነማን እየሄዱ እንደሆነ አየህ። ይህ ነው የዓለም አቀፍ ጋዜጣ ያጋለጠውን ሰምታል አይደል? ፋኖ 2 ሳምንት ሙሉ እዚያ ተቀምጦ አብሮ ቆሎ እየበላ አብሮ ንፍሮ እየበላ እንዴት አድርጎ ዘግቦ በዓለም አቀፍ ደረጃ እንዳወጣው አይተሃል አይደል? የአማራ ትግል ይሄ ነው። ነገርኩህ እኮ። ጉልበት ሲኖሩ ስታነጥስ ይማርህ። ስታነጥስ ጉልበት ሲኖሩ አቅም ሲኖርህ ስታነጥስ ይማርህ። በዛ ስታልፍ ጎንበስ የሚልልህ እትየለለለለለ ነው። አንተ ለአማራ ፋኖ ያልተሰገደ ለማን ሊሰገድ ነው? አንተ ትሰግዳለህ ገና። ጉልበት አለኛ። ዱላ ይዤ የተነሳው ዛሬ መድፍ ታጠቅኩኝ። ዱላ ይዤ የተነሳው ዛሬ ታንክ ታጠቅኩኝ። ምን የት ትገባ እንግዲህ? 4 ኪሎ አፋፍ ላይ ደረስኩልህ። ውጥንቅጥህን ድብልቅልቅህን አወጣውልህ። የምትናገረው እስከምታጣ ድረስ አደረኩ። ከዚህ የበለጠ ከዚህ የበለጠ ለማን ልሰግድ ነው? ለፋኖ ያልሰገድ ፋኖ ሲያነጥስ ይማር ካላል ለማን ይማር ልትል ነው?